አንደኛ እኛ ስታዩ ደማችሁ የሚፈላ ሰዎች አትዩን፣ በቃ አትዩን። ሁለተኛ ከኛ ተለይታችሁ ጠልታችሁን የምትሄዱ ሰዎች መንገዳችሁን ጨርቅ አድርጌዋለሁ፣ ንካው። ሶስተኛ እኛ እዚህ ምድር ላይ እንድንኖር የማትፈልጉ ሰዎች መቃብር መግባት ትችላላችሁ። ገባሽ? መሆን ብቻ እኮ አይደለም መታጨት ማለት ኦልሬዲ ትዳር ነው። ከታጨሽ ትዳር ነው። ስለዚህ ይህንን ነገር ቆም ያለ ፍቅር፣ ይህንን ነገር እያመንሽ የምታረጊው ከሆነ አድርጊው። አሩን ነው አላውቅም። እኔ እያፈቀድኩሽ ይህንን ነገር የምታረጊው ከሆነ አድርጊው። በቃ እፈቅድልሻለሁ። ግን እኔ ይህንን ነገር ሳልነግርሽ ምናምን ነገር ቢሆን ይጸጽተኝ ነበር። ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን ቻሌ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን በጣም ሰላም ነኝ። በያላችሁበት ሰላም፣ ፍቅር፣ ጤና እመኝላችኋለሁ። ፈጣሪም ለሀገራችን ሰላም እንዲያደርግልን፣ ህዝባችን እንዲጠብቅልን ሁላችን በየሃይማኖታችን እንጸልያለን። እንደተለመደው ይህን ቪዲዮ ስትጀምሩ ላይክ፣ ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ ደግሞ ታመመጨን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተሰማችሁን ሀሳብ አስተያየት በኮሜንት እንድትሰጡኝ ያልኩኝ። ዛሬ እንግዲህ ልጆቻችን ፋንዲሾች ፍቅርዬና ፉፉዬ መጥተው ነበረ። ያው ቢያሳዝነኝም በጭቅጭቅ ቢያበቃም ነገ ሌላ ቀን የተሻለ ነገር እንደሚመጣ እያመንኩኝ አንዳንድ ኮሜንቶችን ለማየትና ወደ ልቤ ለማስገባት ሞክሬያለሁ። እውነት ለመናገር በጣም ከሩታ ፋሚሊዎች ልብ የሚነኩ ደጋፊዎች እንዳሉ ተረድቻለሁኝ። እኛ ውስጥ ሆነው የጭቃ ውስጥ ሾክ ከሚሆኑባት ይልቅ እነሱ በውጭ ሆነው ፍቅር የሚደግፏት በጣም ነው የገረመኝ። እውነት ለካ ሁሉም መጥፎ አይደለም። በነገራችን የሰው ልጅ በሙሉ መጥፎ አይደለም። ግን በቃ ቢያንስ ወይ ደጋፊዎቿ እናንተስ ምን አለበት ቢያንስ እቺ 85 እንኳን ብትጠፋ ምናምን እያሉ ኮሜንት የጻፉላ ይቻለው እና ከልብ እናመሰግናለን። መልካምነት ለራስ ነው። ሁሉም ማለት የራሱን ደግፎ ግን ሌላውን አለመንቀፍ ይሄ አእምሮ ትልቅ መሆን ነው። እንደ ተመልካች ነው ማወራችሁ። እንደ ዩቲዩበር ምናልባት አንድ ዩቲዩበር አንድን ግሩፕ ቢያንስ ቋሚ አድርጋ መደገፍ ግዴታ ሊኖርባት ይችላል። ግን እንደ ኦዲየንስ ከመጣችሁ ግን የሁሉንም እድገት መመኘት በጣም ትልቅነት ነው። በልዩነት የምትይዙ ሰው ሊኖር ይችላል። ግን ደግሞ ሌሎቹ ሲሰሩ የማበረታታቱ ስራ በጣም የሚደነቅ ነው። ለማንኛውም ፈጣሪ ያክብራችሁ። ፍቅርዬም እንግዲህ የተሻለ ቦታ ደርሳ እንደምናያት ተስፋ አደርጋለሁኝ። ከዛ ውጭ ደግሞ ሰደብሽን አሉ ምናምን እንዲሆነ እያላችሁ ወሬ በውስጥም በውጭ ማታንጡልኝ። እኔ የምጠይቁኝ ነገር ካለ ወይም ደግሞ ጥፋትም ካለብኝ እዚሁ ኮሜንት ላይ መጻፍ ትችላላችሁ። አንዳንዶች ደግሞ ታምኔ ላይ አይታችሁ ውስጡንም ሳታዩ በጣም ብቻ ዛሬ ግን በጣም ልቤ እውነት ለመናገር በጣም የተከፋውበት ቀን ነው። ብታምኑም ባታምኑም እኔ አንዳንዴ ሰው ቦታ ስትሰጡት ያ ሰው ያልጠበቃችሁት ቦታ ስታገኙት የሆነ የሚሰማችሁ ስሜት አለ እና ያ ነገር እኔም ጋር ተፈጥሯል። በጣም ነው የማዝነው። ኢቭን ሰውን ከዚህ በኋላ በውስጥ ላለማውራት ሞክራለሁኝ። እኔ ማለት እንደ ማንኛውም ሰው እኔም ዩቲዩበር ነኝ። ስለዚህ በዩቲዩቤ ላይ የፈለጋችሁትን ሀሳብ መስጠት ትችላላችሁ። ሰው ቀርቦ በውስጥ ሲያወራችሁ የሆነ ብቻ እንዴት ልበላችሁ ከባድ ነው። ዞሮ ዞሮ ይሄም ቀን ያልፋል፣ ችግር የለውም። እኔ በእነዚህ ልጆች ብዙ ተብያለሁ፣ ብዙ እየተባልኩኝ ነው። ግን እግዚአብሔር ቀን አለው። ነገሮች አልፈው ተስተካክለው ግን በደስታ በሰላም የምናይበት ቀን ሩቅ አይሆንም። እግዚአብሔር የፈቀደ ይሆናል። ሌላ ምንም ማለት አልፈልግም። እስኪ እዚህ ጋር አንድ ኮሜንት አለ። እሱን አንዳንድ ኮሜንቶችን ላስገባላችሁና አይተን እንመለሳለን። ኮሜንቶች እስኪ አንድ ነገር ልበላችሁ። ሁሉም ሰው በግሉ ትክክል። በእርግጥ አንድ ነገር የተለያየ እምነት ሰዎች ሲፋቀሩ በፍቅርና በፉፉ አልተጀመረም። በዓለም ላይ ያለ ፈልገው ሳይሆን ከፈጣሪ ተጽፎላቸው ነው። ማንም ሰው ፍላጎቱን አይኖርም፣ ፈጣሪ የፈቀደው ነው። ስለዚህ ልጆቹ ገና ቀለበት አላሰሩም፣ አልተጋቡም። አንዳቸው ተቀይረው ሊጋቡ ይችላሉ። ስለዚህ ፍቱኝኝ አትበሉ የሚል አለ እዚህ ጋር። ፉፉዬ ካፈቀርካት ለምን ቶሎ ቀለበት አድርገህ አትይዛትም ብላ ስቃለች እህታችን። በጣም ብቻ ደስ የሚሉ ኮሜንቶችንም እያየሁኝ ነበረ። ጥቂቶች መጥፎ ቢኖርበት በክፋት አላይባችሁም። እናንተንም ግን ያላችሁን ስሜት በመጥፎ ነገር ባትገልጹላት ደስ ይለኛል። ሁሌ እንደምላችሁ ማለት ነው። ሰውን ያው በስድብ መለወጥም ሆነ ምንም ነገር መመለስ ስለማንችል ማለት ነው እና
እህታችን ያለችውን ነገር በአይምሯችሁ ብትወስዱት መልካም ነው። ሁሉም ፈጣሪ የፈቀደው ነው የሚሆነው። እኛ ስላወራን እኛ ስላልን የሚሆን ነገር የለም። ሲቀጥል ደግሞ መጀመሪያውኑ መቃወም ነበረባችሁ። እኔ ካስታወሳችሁ መጀመሪያ ዩቲዩብ ላይ በዛኛው አካውንቴ በምሰራበት ሰዓት ከሱ ጋር ለምለም ካገናኘቻቸው ጀምሮ ለረጅም ጊዜ ሃይማኖታችሁን አንድ አድርጉ፣ ስድብ እየሰደብኩ አልነበረም ስመክራችሁ የነበረው ሃይማኖታችሁን አንድ አድርጉ፣ ሃይማኖታችሁን አንድ አድርጉ። በየአንዳንዱ ቪዲዮዎች ገብታችሁ ማየት ትችላላችሁ። እንደዛ ነበር የምለው። ግን በዚህኛው አካውንቴ ከመጣሁን በኋላ ጀምሬ በመሀል ስለ ሃይማኖት አታንሺ ሳምሪ አላችሁኝ ብዙ ኦዲየንሶቼ ማለት ነው። ሳስበውም ኦኬ እውነት ነው፣ ከነሱ የሚመጣውን ነገር ብጠብቅ ይሻላል፣ ሌላው በጸሎት ባስባቸው። ከእናንተ ግን የኔ ልዩነቱ ዛሬም ነገም በአንድ ሀሳብ ብቻ ነው የምንስማማው። በሃይማኖት አንድነት በመሆን እንስማማለን። ግን የእናንተ በስድብ ነው፣ የኔ ደግሞ በጸሎትና በምክር ነው። ይሄ ነው በቃ። እንደዚህ እንዲዘልቁም አልፈልግም። ግን ደግሞ እኔ በስድብ አይደለም እንዲቀየር የምፈልገው። ቀስ ብሎ ጊዜ ሰጥተው ተምረው እሷ እሱን ብላ ወይስ እሷን ብሎ ሳይሆን ሃይማኖቱን አውቀውት እንዲመጡ ነው የምፈልገው። ትሄድም ይምጣም ስለዛ ሃይማኖት አውቀው ብትሄድም ሆነ ቢመጣ ማለት በቃ ውጤታማ መሆን ይችላሉ፣ መቆም ይችላሉ፣ እዛ ነገር ላይ መጽናት ይችላሉ። እናንተ ግን አሁን እያረጋችሁ ያላችሁት ነገር ግን በልህ አንድ ሰው ሌላ እንዲሄድ እንጂ ተምሮ አውቆት እንዲመጣ አይደለም። እና በጣም አዝናለሁ። እስቲ ይሄም ያልፋል፣ ይሄም ቀን አልፎ እናወጋው ይሆናል። ብቻ እግዚአብሔር ይመስገን ስለ ሁሉም ነገር። የፍቅርዬ ደጋፊ በመሆኔ በፍጹም አላዝንም ለሚመጡብኝም ነገሮች። እኔ ፍቅርዬን ለሰብስክራይብ አይደለም የምደግፋት። ሀ ብላ ዩቲዩብ ላይ ስትመጣ እኔና ሀና ማሩነን ዩቲዩብዋን ሼር ያደረግ ነው 10 ምናምን ቻናል ፈልጌ ሰብስክራይብ አድርጌ ነው እሷን ያገኘኋት ማለት ነው። ከዜሮ ስትነሳ ማለት ነው። ገባችሁ? እና እኔ ፍቅርዬን ለሰብስክራይብ አይደለም እንድታቁልኝ ስለምፈልግ ከዜሮ ስትመጣ አይዞሽ ብዬ እንደ ሴትነት ሀቁን አምኜ ተቀብያት እንትን ያልኩት ማለት ነው። እና አንዳንዶች ለምትናገሩት ነገር ብትቆጠቡ መልካም ነው። ስትናደዱ አትናገሩ፣ ወይንም ደግሞ ነገሮችን እያሰባችሁ ወይም እያስተዋላችሁ ብትናገሩ መልካም ነው። አንድ ሰው ካልጠበቃችሁት ነገር ደግሞ ያልጠበቃችሁት ነገር ሆኖ ስታገኙት በዛ ሰው ትሰበራላችሁ እና ጥሩ አይደለም። ለማንኛውም እኔ ሰብስክራይብ ብፈልግ አስረግጬ የምነግራችሁ ነገር የምደግፈው ሩታና አብርሽን ነበር፣ ብታምኑም ባታምኑም ማለት ነው። ምክንያቱም የእነሱ ሩታ ካላችሁ በአንዴ ነው 20-30 ሺህ ሰብስክራይብ የሚያስገባችሁ ለሰብስክራይብ ቢሆን ማለት ነው። እኔ ግን ከመጀመሪያው ፍቅርን ስትመጣ የምደግፈው ሀቅን ይዤ በቃ ታጋይ ጀግና እንደሆነች ስለተሰማኝ ስለተረዳሁ ነው። እና ብዙ ባትሉ ደስ ይለኛል። ለማንኛውም ቤተሰቦች በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። የምትወዱኝ የምታከብሩልኝ እግዚአብሔር ያክብርልኝ። ለምጠሉኝም ጥላቻ የለብኝም። እኔ ክብር ይስጥልኝ። ማለት ወዳጅ ብቻ ከሆነ ያላችሁ በህይወታችሁ ለውጥ አታመጡም። ወዳጅም ጠላትም እኩል ማየት ነው ያለብን። ለማንኛውም መልካም ጊዜ ይሁንላችሁ። ቸር ወሬ ያሰማን። ቻው ቻው።